በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በዛሬው ርዕሳችን እየባረካቸው ራቃቸው የሚል ትምህርታችንን እንመማራለን። እየባረካቸው ራቃቸው። የሉቃስ ወንጌል ምዕራፍ 24 ቁጥር 51 ላይ ይገኛል። እየባረካቸው ራቃቸው ወይም በሌላ ቋንቋ እየባረካቸው ራቃቸው። ይህን ርዕስ ኃይለ ቃል የተጠቀምበት ምክንያት ቅዱሳን ሐዋርያት እና ሌሎችም 120 ቤተሰቦች ጌታችን ኢየሱስ ክርስቶስ ወደ ቢታንያ ወሰዳቸው። በዚያም ሳሉ ባርኳቸው ማድረጉን የሚያሳይ ኃይለ ቃል ነው። በዓለ ዕርገት ወይም ጌታችን የመድኃኒታችን ኢየሱስ ክርስቶስ የዕርገት በዓል በቅዱስ ዲሜጥሮስ እሱ አቆጣጠር ወይም ቀመር እና በሊቃውንቱም ውሳኔ መሰረት ከግንቦት 5 አይወርድም፣ ከሰኔ 9 አያልፍም። ይህ አቆጣጠር እያአርግ እየወርድ የሚል የቤተ ክርስቲያናችን ቀመር ነው። ከግንቦት 5 አይወርድም፣ ከሰኔ 9 አያልፍም። ለምሳሌ ግንቦት 4 በዓለ ዕርገት አይሆንም፣ ግንቦት 3 አይሆንም፣ ግንቦት 2 አይሆንም፣ ግንቦት 1 አይሆንም። ግንቦት 5 ጀምሮ ይሆናል በዓሉ። ዕለቱም ሐሙስ ብቻ ይሆናል። ይህም የዲሜጥሮስ ወይም ዲሜጥሮስ ቀመርና የሊቃውንት ውሳኔ ነው። በዓለ ዕርገት ዕለቱ ሐሙስ ቀኑም ከግንቦት 5 ጀምሮ እስከ ሰኔ 9 ቀን ባለው ጊዜ ብቻ ይሆናል። በዚህም መሰረት መጽሐፍ ቅዱስ እንደሚል ቅዱሳን ሐዋርያትን ጌታችን ኢየሱስ ክርስቶስ እየባረካቸው ራቃቸው፣ በዓይናቸው እያዩት ራቃቸው፣ ባርኳቸዋል። ቡራኬ፣ ተስፋ፣ ሹመት፣ ቀጠሮ 4 ነገሮች በዚህ ውስጥ አሉ። የመጀመሪያው ምንድን ነው? ቡራኬ ነው። ቀጥሎ ሹመት ነው። ቀጥሎ ተስፋ ነው። ቀጥሎ ቀጠሮ። የ4 ነገሮች ለቅዱሳን ሐዋርያት ተሰጥቷቸዋል። ቤተክርስቲያናችን ቡራኬው አሁንም ትጠቀምበታለች። ቡራኬው በሐዋርያት ብቻ የሚቆም አይደለም። ቡራኬው እስከ ዓለም ፍጻሜ ድረስ ይቀጥላል። ቤተክርስቲያናችን በቅዳሴው ፍጻሜ ላይ እግዚአብሔር ምስለ ኩልክሙ ያልካውን እግዚአብሔር ከሁላችሁ ጋር ይሁን ብሎ ከሐዋርያት የተወሰደውን ቡራኬ በሕዝቡ ላይ እጆቹን አመሳቅሎ ይባረካቸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያቱን ሲባርካቸው እጆቹን አመሳቅሎ እጆቹን በራሳቸው ላይ ጭኖ ነበር የባረካቸው። በዚህም ሹመት አግኝተዋል፣ ቡራኬ አግኝተዋል ብለናል።
ቀጥሎስ እስከ ፕትርክና የደረሰ ስልጣነ ክህነትን ተቀብለዋል ሐዋርያት። ይህ ስልጣነ ክህነትም እስከ ዓለም ፍጻሜ ድረስ ይቀጥላል። በሐዋርያት አልፎ እኛ ጋር ደርሷል። ከእኛም በኋላ ይቀጥላል። የማቴዎስ ወንጌል ምዕራፍ 28 ቁጥር 20 እንደሚለው እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ የሚለው ቃልም በዚህ ይረጋገጣል። የጌታችን የመድኃኒታችን ኢየሱስ ክርስቶስ እርገት የእኛ እርገት ነው። የክርስቶስ ትንሣኤ የእኛ ትንሣኤ ነው ብለናል። የክርስቶስ እርገት የእኛ እርገት ነው። ስለዚህም ክርስቶስ አረገ ስንል በቀጣይ እኛ እንደምናደርግ ማረጋገጫችን ነው ማለት ነው። መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ 40 ቀን በምድር ላይ ሲመላለስ ለቅዱሳን ሐዋርያት ያስተምራቸው ነበር። የሚያስተምራቸውም መጽሐፈ ኪዳን የሚባለው ያስተምራቸው ነበር። መጽሐፈ ኪዳን፣ ትምህርተ ኅቡዓት የመሳሰሉት መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ በ40 ቀን በምድር ላይ ሲመላለስ ያስተማረው ትምህርት ነው። ሐዋርያት መጽሐፈ ኪዳን ተምረዋል። እንደገና ደግሞ ነፍሳት ደግሞ የመንግስተ ሰማያትን ምስጢር ይማሩ ነበር። በዚህም ቅድም እንደተናገርኩት ቡራኬ፣ ሹመት፣ ተስፋ፣ ቀጠሮ ተሰጥቷቸዋል። እነዚህ ነገሮች መርሳት የለብንም። ሹመቱ እስከ ፕትርክና የደረሰ ነው። ቡራኬውም ለትውልድ ሁሉ የሚቀጥል ነው። ልጆቹ አስቀድመው በመከራው ሰዓት በመስቀል ላይ የተዘረጉ ነበሩ። ልጆቹ ስጋዊ ዘመኑ የሚያሳልፍበት ጊዜ የታመሙትን የሚፈውሱ እጆቹ ነበሩ። የሞቱትን የሚያስነሱ እጆች ነበሩ። መከራ መስቀልን በሚቀበልበት ሰዓትም እኛን ለማዳን በመስቀል ላይ የተዘረጉ እጆች ነበሩ። እነዚህ የጌታችን የኢየሱስ ክርስቶስ እጆች አሁን ደግሞ ቅዱሳን ሐዋርያትን ባርከው ወደ ሰማይ ከፍ ብለዋል። በዚህም መድኃኒታችን ኢየሱስ ክርስቶስ ብቻ አይደለም ያረገው፣ ከፍ ያለው እሱ ብቻ አይደለም። ስጋ ከፍ ብሏል። ስጋ አርጓል። ባህርየ ሰብ አርጓል። ስጋ ሰብ ብቻ አይደለም፣ ባህርየ ሰብ አርጓል። ምክንያቱም ባህርያችንን ባህሪው አድርጎ ስጋችንን ለብሶ እኛን አድኖ ከፍ ሲል በፊት የሰው ልጅ በበደለ ጊዜ አዳም ሆይ አፈር ነህና ወደ አፈርም ትመለሳለህና ተብሎ የነበረው ሞት ተቀባሪ፣ መቃብር የሚስማማው፣ ሞት የሚያሸንፈው፣ መቃብር የሚውጠው፣ ኃጢአት የሰለጠነበት የሰው ልጅ ስጋ አሁን ግን በክርስቶስ ኢየሱስ ከብሮ ከፍ ብሎ በአብ ቀኝ ተቀምጧል። ስለዚህ መድኃኒታችን ኢየሱስ ክርስቶስ እርገቱ የእኛ እርገት ነው። ሐዋርያት ረጅም ሰዓታት ቢታንያ ላይ ቆመው ወደ ሰማይ ይመለከቱ ነበር። ከዛ በኋላ ነጭ ልብስ የለበሱ መላእክት መጥተው ለምን እዚህ ቁማችኋል? ወደ ሰማይ እያያችሁ ለምን ቁማችኋል? አሁን ተመለሱና ወደ ኢየሩሳሌም ሂዱ ብለው አዘዋቸዋል። ሐዋርያትም ወደ ኢየሩሳሌም የተሰጣቸውን ቡራኪ፣ ሹመት፣ ተስፋ እያሰቡ ወደ ኢየሩሳሌም ተመልሰው
በቤተ መቅደስ ኑረዋል። የቤተ መቅደስ ክብር በዚህ አጋጣሚ ተጠቅሷል። ቤተ መቅደስ ቀርቷል ለሚሉ መናፍቃን መልሱን በዚህ ማግኘት ይቻላል። ቤተ መቅደስ ክብር አስቡት። ሐዋርያት ወደ ኢየሩሳሌም ተመለሱ፣ በቤተ መቅደስ ኖሩ። መድኃኒታችን ኢየሱስ ክርስቶስን ለብር የሸጡት ሰዎች አንጀታቸው ተዘርግፎ ሲሞቱ በክርስቶስ ያመኑ በክርስቶስ የጸኑ ሰዎች ግን የዕርገቱ ተካፋይ ሆነዋል። ባለ ዕርገት ተስፋቸው መሆኑን አይተዋል፣ ከብረዋል፣ ተባርከውበታል። በክርስቶስ መጽናት እንደዚህ አይነቱን ቡራኬ ያስገኛል። ለስጋ ፈቃድ ተሸንፈው የወደቁት ክርስቶስን የሸጡት ግን አንጀታቸው ተዘርግፎ ሞተዋል። የጸኑት በክርስቶስ ኢየሱስ ያመኑት ዕርገቱን አይተዋል። ዕርገት ከ9ኙ አበይት በዓላት አንዱ ነው። የሐዋርያት ቡራኬ በፊት ጌታችን ኢየሱስ ክርስቶስ ጋር በነበረበት ጊዜ ከተባረኩት የበለጠውና የመጨረሻው ቡራኬ ዛሬ ነው። ጌታችን ኢየሱስ ክርስቶስ ባርኳቸው በዓይናቸው እያዩት ርቆ የመጨረሻው ቡራኬ ነው ማለት ነው። ተስፋቸው ደግሞ ለሁለት መንገድ እናየዋለን። ተስፋቸው አንደኛው ከላይ ከሰማይ ኃይልን እስከምትለብሱ ድረስ በኢየሩሳሌም ከተማ ቆዩ የሚለው ነው አንደኛው። ሁለተኛው ደግሞ የሚያርጉ መንግስተ ሰማያት ገብተው በአብ ቀኝ የተቀመጠው ጌታ የሚያከብራቸው ከእሱ ጋር የመንግስቱ ወራሾች እንደሚሆኑ በቀጠሮው ቀን ሲመጣ ጌታችን ኢየሱስ ክርስቶስ እንደሚያከብራቸው ከፍ እንደሚሉ የሚያሳይ ተስፋ ነበር። ከላይ ከሰማይ ኃይል እስከምትለብሱ ድረስ በኢየሩሳሌም ከተማ ቆዩ የሚለው ቃል መንፈስ ቅዱስ ወደ ዓለም እንደሚመጣ ለእነሱም ጥበብን፣ ጥበባትን፣ ኃይልን፣ እውነትን፣ ቋንቋ፣ ጥበባት ሁሉ እንደሚገልጽላቸው ያሳያል። ይህ ተስፋ ተፈጽሞላቸዋል። ኢየሩሳሌም ቆዩ ኃይል እስከምታገኙ የሚለው ቃልም ተፈጽሞላችኋል። አሁን እየጠበቅን ያለነው ሁለተኛው ቀጠሮ ነው። እሱም ክርስቶስ ተነሳ ካል ክርስቶስ የተነሳው በስጋው በመለኮቱ በሁለቱም ተዋህዶ ነው። ያ ከመለኮት ጋር የተዋሃደው ስጋ ከፍ ብሎ በአባቱ ቀኝ ተቀመጠ። በአብ ቀኝ የተቀመጠው ስጋ የኛ ነው፣ ባህሪው የኛ ባህሪ ነው። ይህ የከበረ ስጋ አድርጓል ካል እኛም ከክርስቶስ ጋር እናደርጋለን። በአብ ቀኝ የተቀመጠው የከበረው ስጋ የኛ ተስፋ ነውና እኛም እናደርጋለን። በክርስቶስ አምነን የጸናን ሰዎች እናደርጋለን ካል የእናቱ የቅድስት ድንግል ማርያም ዕርገት አይሆንም ማለት አንችልም። እኛ እናደርጋለን የሚለው ተማምነናል። ክርስቶስ አድርጓል የሚለው ተማምነናል። ድንግል ማርያም የማታደርግበት ምክንያቱ ምንድን ነው? ስጋ እሷም የእኛ ስጋ የእሷ ስጋ ነው። የጌታችን ኢየሱስ ክርስቶስ ስጋ የድንግል ማርያም ስጋ ነው። ክርስቶስ አድርጓል፣ እኛም እናደርጋለን። በሁለቱ ነገር ተስማማን በኋላ የድንግል ማርያምን ዕርገት መክደን አንችልም። ሦስቱም ባህርየ ሰብ ናቸው። ክርስቶስ ያደረገበት ስጋ እኛ ለብሰን የምንሰራው ስጋ የድንግል ማርያም ስጋ የአንድ የሰው ባህርያት ናቸው። የሰው ስጋ ነው። የሰው ልጅ ይህን የመሰለ ክብር አለው። መድኃኒታችን ኢየሱስ ክርስቶስ በሞቱ በሕማሙ ሞታችንን ድል አድርጎ ተስፋችን ሞቶልን የመከራውን ጊዜ አሳልፎ በክብር በምስጋና ወደ ሰማይ አድርጓል፣ በአባቱ ቀኝ ተቀምጧል የሚለውን የዘወትር ጸሎታችን እናስበዋለን። የክርስቲያኖች ተስፋ ይሄ ነው። የእኛ ኃላፊነት ምንድን ነው? በኢየሩሳሌም መቆየት ነው። ኢየሩሳሌም ለጊዜው ሐዋርያት የሚቆዩባት ከተማ ናት። ግን ሐዋርያት ደግሞ የቆዩት ኢየሩሳሌም ከተማ ቢሆንም በቤተ መቅደስ ኖሩ የሚል ቃል እናገኛለን። ይህ ቃል ለእኛም የሚያገለግል ነው። ቆዩ በቤተ መቅደስ። በቤተ ክርስቲያናችን መቆየት አለብን። ምክንያቱም በቤተ ክርስቲያን መቆየት ኃይል መንፈሳዊ
ያለብሰናል። ጥበብ መንፈሳዊ ያሰጠናል። ሐዋርያት ኃይለ መንፈስ ቅዱስን ተቀብለዋል። ጥበብ መንፈስ ቅዱስ ተቀብለዋል። ጥበባት ተገልጾላቸዋል። ፈሪዎች የነበሩ አሁን ደፋሮች ሆነዋል። አላዋቂዎች የነበሩ አሁን ጥበበኞች ሆነዋል። ወንጌሉን በስፋት ማስተማር ችለዋል። የክርስቶስ ወንጌል ወደ ዓለም ሂደው ለመስበክ በፊት የነበረው የተማሩት ሁሉ መርሳት አሁን ቀርቷል። በፊት ግን በትንሣኤው ጊዜ እናንተ የማታስተውሉ ተብሎ ተወቅሰው ነበር። አሁን ግን አስታዋሾች ሆነዋል። አሁን ግን ደፋሮች ሆነዋል። የአይሁድን መግደል ጭካኔ ሁሉ አሁን አይፈሩት። ለምን? መንፈስ ቅዱስን ኃይል ለብሰዋል። በፊት ይፈሩ ነበር። ቤት ዘግተው ይቀመጡ ነበር። አሁን ወጥተዋል። አሁን እንኳን አይሁድ በዓለም ያለውን ሁሉ ማንኛውም የጭካኔ ስራ ሁሉ አይፈሩም። አሁን ለምን? መንፈስ ቅዱስ ጸጋ ተሰጥቷቸዋልና። ጌታችን መድኃኒታችን ኢየሱስ ክርስቶስ በነገራቸው መሰረት ተስፋ ሰጥቷቸው ነበር። አንደኛው ተስፋ ቅድም እንደተናገርኩት የመጀመሪያው ተስፋ ምን ነበር? ኃይለ መንፈስ ቅዱስ ከላይ ከሰማይ ይላክላችኋል የሚል ተስፋ ነበር። ይህም ተደረጎላቸው። ይህንን የተስፋ ቃል ተፈጽሞላቸው በዚህም የተስፋ ቃል መሰረት የመንፈስ ቅዱስን ጥበብና ኃይል ለብሰው ወንጌል በዓለም ሁሉ ሰብከዋል። በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆናል የሚለው ቃልም በአሁኑ ቡራኬ አጽንቶላቸው እጆቹን ጭኖባቸው ኃይል መንፈስ ቅዱስንም ልኮላቸው ይህ ሁሉ ከፍ ያለ ስልጣን እስከ ሊቀ ጳጳስነት ድረስ ያለውን ስልጣን ሰጥቷቸው እዛ በፊትም መጽሐፈ ኪዳን አስተምሯቸው አሁን ሙሉ ካህናት ሆነዋል ማለት ነው። እኒህ በፊቱ መርሳት መውቀስ የለም። አሁን ለዚህ ነው እስካሁን ድረስ ለእኛ የተረፈንን ቅዱስ ወንጌል በስፋት አስተምረው በጥልቀት አስተምረው ለትውልድ የሚተርፍ እግዚአብሔር ቃል በጀግንነት በጥንካሬ በጽናት አስተምረው አግርገው ያለፉት በሰማዕትነትም ያለፉት የመንፈስ ቅዱስን ኃይል ከለበሱ በኋላ ነው። ከዛ በፊትማ ተወቅሰዋል። እናንተም አታስተውሉ እየተባሉት ተወቅሰዋል። በትንሣኤው ቀን እንኳን ክርስቶስ ተነስቷል ከመቃብሩ የለም ሲባል ሊቃነ ካህናቱ እንኳን የማያምኑት እንኳን ማለት ነው የክርስቶስ መነሳት ያሳች እነሳለሁ ብሎ ነበር እያሉ ሲያወሩ፣ ሐዋርያት ግን በሶስተኛው ቀን እነሳለሁ ብሎ አስተምሯቸው ነበረ። ግን ረስተውታል። የሚነሳ መሆኑ ረስተው ይጨነቁ ነበር፣ ይፈሩ ነበር። ተስፋ ቆርጠው ቤታቸው ዘግተው ተቀምጠው ነበር። አሁን ግን የመንፈስ ቅዱስ ኃይል በእርገቱ ጊዜ በነገራችሁ መሰረት ለብሰው ደፋሮች ሆነው ወንጌልን አስፍተዋል። የክርስቶስ እጆች የሊቀ ካህናት እጆች የኢትዮጵያ ኦርቶዶክስ ቤተክርስቲያን በአሁኑ ጊዜ ማለት ነው የሊቀ ካህናት እጆች ሆነዋል። የጳጳሳት እጆች ሆነዋል። እጆቹ በመስቀል ላይ ተዘርግተው መከራ መስቀል ተቀብለው በመጨረሻ መስቀል ወይም ተላልፎ መስቀል መልክ ሰርተው በሐዋርያት ራስ ላይ ተጭነው ቡራኬ ያስተላለፉት እጆቹ አሁን የካህናት እጆች ሆነዋል። አሁን የጳጳሳት እጆች ሆነዋል። ክርስቶስ ለሐዋርያት ያስተላለፈው ስልጣነ ክህነት አሁን በጳጳሳት በኩል ሌሎች ካህናት ሹመት እንዲሰጣቸው ተደርጓል። አሁን ጳጳሳት ለካህናት ስልጣነ ክህነት የሚሰጡት ክርስቶስ እጆቹን በሐዋርያት ላይ ጭኖ የባረከውን ቡራኬ ይዘው ነው። ይሄ ቡራኬ አሁን ለእኛ እንጠቀምበታለን ማለት ነው። ክርስቶስ አምላካችን ወደ ሰማይ አረገ ሲባል ጸጋውን፣ ክብሩን፣ ቡራኬውን ለሐዋርያት ሰጥቶ ሄደ ሲባል ኤልያስ ለኤልሳ የሰጠው አይነት በመጎናጸፊያው ያስተላለፈው አይነት ቡራኬ ሳይሆን ከዛ የበለጠው
ቡራኬ ጸጋ መንፈስ ቅዱስን ነው። እዚህ ከፍ ያለው ጸጋ ከፍ ያለውን ቡራኬ ነው የሰጠው። ስለዚህም እርገቱ ለሐዋርያት የመጨረሻ ቡራኬያቸው በኢትዮጵያ ቤተክርስቲያን ደግሞ ታላላቅ የጌታ 9 አበይት በዓላት አንዱ አድርጋ በየዓመቱ የምታስበው ሆኖ መድኃኒታችን ኢየሱስ ክርስቶስ ሩቅ ብእሲ ሳይሆን የአብ ልጁ፣ የአብ ኃይሉ፣ የአብ ቀኝ እጁ፣ የአብ ጥበቡ፣ የአብ ቃሉ እያለች ቤተክርስቲያን እያመሰገነች ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለመ ዓለም የሙታንም ትንሣኤ ተስፋ እናደርጋለን እያለች ትኖራለች እስከ ዓለም ፍጻሜ ድረስም ቤተክርስቲያን ይህን ጌታችን ኢየሱስ ክርስቶስ እርገት ስትሰብከው ትኖራለች። በቅዱሳት መጻሕፍት እንደተጻፈ ወደ ሰማይ አረገ፣ በአባቱ ቀኝ ተቀመጠ፣ ዳግመኛም በሙታን በሕያዋን ለመፍረድ ይመጣል፣ ለመንግስቱም ፍጻሜ የለውም እያለች ቤተክርስቲያን ሁል ጊዜም በየቀኑ ትመሰክርለታለች። በአባቱ ቀኝ የተቀመጠው ጌታ መድኃኒታችን ኢየሱስ ክርስቶስ የሰው ልጅ አፈር ነህና ወደ አፈር ትመለሳለህና የተባለው ይህ ከባድ እርግማን አሁን በዛ ጊዜ የነበረው የሰው ልጅ ወደ አፈር ትመለሳለህ የተባለው የበለጠ ጥልቅ መከራ የለም። እንደገና ደግሞ ስጋ ከመለኮት ጋር ሆኖ ወደ ሰማይ ከፍ ብሎ ከሱራፊል ከኪሩቤል ከቅዱሳን መላእክት በላይ ከፍ ብሎ በአብ ቀኝ ተቀምጦ የመንግስተ እግዚአብሔር ፍርድ ሁሉ ለእሱ ተሰጥቶት ከብሮ በአብ ቀኝ መቀመጡ ደግሞ እንደዚህ አይነት ከፍ ያለ በጣም የመጠቀ እንደዚህ አይነትም ክብርም የለም። ወደ አፈር ትመለሳለህ እንደሚለው አይነት ጥልቅ መከራ የለም። በአብ ቀኝ እንደ መቀመጥ ያለ ደግሞ ከፍ ያለ ስልጣን የለም። ራቀ ርቃት ይላል። ርቃቱም ሐዋርያት እያዩት ከፍ አለ። ይህ ርቃት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያርግ በርቃት ሳይሆን በርቀት ነው። ከፍ እያለ እያዩት ነው እስከ መጨረሻው። አይናቸውን ሰማይ እስከሚከለክላቸው ድረስ እያዩት ነው ከፍ ያለው እንጂ ርቃት ማለት መፈላሰፍ በጥበብ በታየ ዘዴ ሊሆን ይችላል። ርቃት የሚለው ቃል ርቃት ግን እየታየ ሊመሰክሩለት በሚችሉበት ሁኔታ ግልጽ በሆነ እርጋት ነው የሄደው። ስለዚህም ከፍ ብሏል። ከሐዋርያት ቡራኬው ሰጥቶ ከሐዋርያት አይን ራቀ ለማለት ነው። ርቀት ሳይሆን ርቃት ብለን እንጠቀምበታለን ማለት ነው። ጌታችን ኢየሱስ ክርስቶስ ከፍ አለ፣ በአብ ቀኝ ተቀመጠ። ሐዋርያት ምን አላችሁ? ሐዋርያት እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ፣ ግን ምስክሮቼ ትሆናላችሁ። ምስክሮቼ ለመሆን ደግሞ የመንፈስ ቅዱስን ኃይል ትለብሳላችሁ። ይህንን ኃይል ለመልበስ ደግሞ ጽኑ፣ በኢየሩሳሌም ቆዩ። ወገኖቻችን ምዕመናን፣ ለሐዋርያት የተሰጠው ቡራኬ፣ ተስፋ፣ ስልጣነ ክህነት እነዚህ ሁሉ ለእኛ ሁሉ የተላለፉ ናቸው። ለእኛ ያስተላለፋቸው መልእክቶች ናቸው እና አሁን እኛ ምን ማድረግ አለብን? ጽኑ፣ ቆዩ የሚለው ቃል ማሰብ አለብን፣ ማስታወስ አለብን። ለጊዜው ለሐዋርያት የተሰጠ ምክር ነው። ጽኑ፣ ቆዩ። የት ነው መቆየት ያለባችሁ? ቦታ ትመጡ ነው የሰጣችሁ። ኢየሩሳሌም። ኢየሩሳሌም ምን አለ? ታላቁ ቤተ መቅደስ አለ። ቤተ መቅደሱ ደግሞ የእግዚአብሔር የክብሩ መገለጫ ነው። አስቀድሞ ኢየሱስ ክርስቶስ ለሆሳዕና ዕለት ገብቶ ያጸዳው የእግዚአብሔር አምልኮት የሚፈጸምበት የአባቱ ቤት የአባቴ ቤት ነው ያለው የአባቱ ቤት የጸሎት ቤት ስለሆነ እኛም ቤተ መቅደሱ በቅድስት ቤተ ክርስቲያን ልንጸና ልንቆይ ይገባናል።
እዚያ ቤተ ክርስቲያን በንጽህና በቅድስና በታማኝነት በእምነት ሆነን ስንቆይ ጸጋ መንፈስ ቅዱስ እንለብሳለን። ጽናቱም ይሰጠናል። ኃይል ሰማያዊ ይሰጠናል። ጥበብ ሰማያዊ ይሰጠናል። ሰይጣንን ድል መንሳት ይቻለናል። ጥበባት ሁሉ ይሰጡናል። ነገር ግን እንዲህ ሐዋርያት በቤተ መቅደስ ኖሩ ሲባል እንዲህ ሐዋርያትን መኖር ያለብን። አሁን ላይ የሚታዩ በቤተ መቅደስ የሚኖሩ ሰዎች ግን ከዓላማ ውጭ ሆነው ነው። በንጽህና በቅድስና በእምነት በታማኝነት መቆየት ነው። በቤተ መቅደስ በቤተ መቅደስ ስንኖር ሐዋርያትን መስለን መሆን አለበት። ለምን? ቡራኬው በሐዋርያት በኩል ወደኛ ይተላለፋል። እንዲተላለፍን ከፈለግን ደግሞ መጽናት ብቻ ሳይሆን መንጻት፣ መቀደስ የመንፈስ ቅዱስ ቤተ መቅደስ መሆን መቻል አለብን። በቤተ መቅደስ ስንኖር እኛ ራሳችን ቤተ መቅደስ መሆን አለብን። ምክንያቱም መንፈስ ቅዱስ እንዲያድርብን እኛ የክርስቶስ ቤተ መቅደስ ነንና መንፈስ ቅዱስ በእኛ ላይ እንዲያድር በቤተ መቅደስ እየኖረ እኛም የክርስቶስ ቤተ መቅደስ መሆን አለብን። እንደዚህ ሲሆን ነው ሐዋርያት የተሰጣቸውን ምክር ቡራኬ ተቀበለው ጸንተው በንጽህና ነበር የቆዩት። ስለዚህም የመንፈስ ቅዱስ ጥበብና ኃይል ተሰጥቷቸዋል። ስለዚህ በቤተክርስቲያን የምንቆይ ክርስቲያኖችም እንደዚሁ መልእክቱን ወንክብረን ልንቆይ ይገባናል ማለት ነው። አምላካችን እግዚአብሔር በቤቱ ሁላችንም ያጽናን። የሐዋርያት ቡራኬ ለሁላችንም ይድረሰን። እግዚአብሔር የተመሰገነ ይሁን። ጊዮርጊስ ኃያል ኃያል መስተጋድል ጊዮርጊስ ኃያል ኃያል መስተጋድል ገባሬ ተአምር ገባሬ ተአምር 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 መስተጋድል ጊዮርጊስ ኃያል ኃያል መስተጋድል ጊዮርጊስ ኃያል ኃያል መስተጋድል ገባሬ ተአምር ገባሬ ተአምር 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 መስተጋድል ጊዮርጊስ ኃያል ኃያል መስተጋድል ጊዮርጊስ ኃያል ኃያል መስተጋድል ገባሬ ተአምር ገባሬ ተአምር 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 መስተጋድል ዛሬ የምንማረው የኢትዮጵያ ምልክት ቋንቋ መንፈሳዊ በዓላት መንፈሳዊ በዓላት ብዙ ማለት ነው። ይሄ ብቻ አዲስ ይሄ ከሆነ ዓመት ይሄ አንድ ላይ ከሆነ አዲሱ ዓመት አዲሱ ዓመት ይሄ ደግሞ እንቁጣጣሽ
ከበሮች መጠም እንቁጣጣሽ ይኸኛው ገና ገና ይሄ ቀይ ፊደል ያለው ገና የግጦሽ ልደት ግጦሽ ልደት ይኸኛው ፊደል ያለው ጥምቀት 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 ይኸኛው ፌ ፊደል ያለው የፌ ፋሲካ ፋሲካ የእመቤታችን ልደት ይኸኛው የእመቤታችን ይኸኛው ደግሞ ልደት ስቅለት ይሄ ያለው ስቅለት የመስቀል በዓል ወይም የመስቀል በዓል ዕርገት ዕርገት ጰራቅሊጦስ ጰራቅሊጦስ ቡሄ ጡል ላለው እጃችሁ ይዞ ቡሄ ቡሄ ደብረ ታቦር ደብረ ታቦር የሆሳዕና በዓል የሀገር የከተማ ስም ከሆነ ሆሳዕና አይደለም ሆሳዕና የበዓል ከሆነ ደግሞ ሆሳዕና መንፈሳዊ በዓላት አዲሱ ዓመት እንቁጣጣሽ ገና ገና ግጦሽ ልደት ግጦሽ ልደት ጥምቀት 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 ፋሲካ ፋሲካ የእመቤታችን ልደት የእመቤታችን ልደት ስቅለት ስቅለት የመስቀል በዓል ወይም መስቀል በዓል ዕርገት ዕርገት ጰራቅሊጦስ 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 ፊደል ብያት ጰራቅሊጦስ ቡሄ ቡሄ ደብረ ታቦር ደብረ ታቦር ሆሳዕና በዓል ሆሳዕና በዓል አዲሱ ዓመት እንቁጣጣሽ ገና ገና ግጦሽ ልደት ጥምቀት ጥምቀት ፋሲካ ፋሲካ የእመቤታችን ልደት የእመቤታችን ልደት ስቅለት ስቅለት የመስቀል በዓል ወይም መስቀል በዓል ዕርገት ጰራቅሊጦስ ቡሄ ቡሄ ደብረ ታቦር ደብረ ታቦር ሆሳዕና በዓል ዛሬ ዝግጅታችን የተማረው መንፈሳዊ በዓላት ተክለ ሃይማኖት ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ አባታችን አማልደን አስታርቀን ከፈጣሪ ጋር ከአምላካችን
ተክለ ሃይማኖት አማልደን በኃጢአት እንዳንሞት አባታችን ተክለ ሃይማኖት አማልደን በኃጢአት እንዳንሞት ተክለ ሃይማኖት ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ አባታችን አማልደን አስታርቀን ከፈጣሪ ጋር ከአምላካችን እንደ መላእክት ክንፍ የተሰጠ ሰማዕት ነቢይ አንድም ካህን መምህራችን ሐዲስ ሐዋርያ አስተምረን የፍቅር ባለሙያ መምህራችን ሐዲስ ሐዋርያ አስተምረን የፍቅር ባለሙያ ተክለ ሃይማኖት ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ አባታችን አማልደን አስታርቀን ከፈጣሪ ጋር ከአምላካችን እንደ ሱራፌል በሰማይ ሲያጥን በምድር ላይ ረድእ ሆኖ ማገልገሉን በተሰጠው ስልጣን ሲያስነሳ ሙታን ክህነቱ ካንተው ዘንድ ናት አባታችን ፍታን ከኃጢአት ክህነቱ ካንተው ዘንድ ናት አባታችን ፍታን ከኃጢአት ተክለ ሃይማኖት ተክለ አብ